እኔ ምንም ነገር የሚያውቀው ነገር አለ አት ወይ ጀምረሽ ማለት ነው። በቃ ትደውላለህ። የት ነው ደውላለህ? ኧረ ቆይ እስኪ ተረጋጋ። ባይገርምህ ኢትዮ ቴሌ አይደለም ሳፋሪ ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። ዛሬም በድጋሚ መጥተናል። ቤተሰቦቻችን እንግዲህ ምናልባት ቪዲዮ እየተራራቀ ስለሚለቀቅ ነው እንጂ ሚቱ ከዚህ ቤት ከጠፋች ኦልሞስት ሳምንት እያለፋት ነው ያለችው። ምንም አይነት ድምጿም የለም። ምንም አይነት ነገርም ምንም አይነት መረጃም እያገኘን አይደለም። እኔ በጣም ግራ እየገባኝ ነው። ልብሷን እንኳን አልያዘችም። እግዚአብሔር ምስክሬ ነው። እዚህ ቤት ውስጥ ሰው ያ ልጅ ባይኖርና እሱን ባንይዝ ኖሮ አሁን ላይ ማድረግ የነበረብኝ እሷ መፈለግ ነው። እኔም ስንት ቦታ ልሁን ስልክ ደዋውላለሁ ማመልከት ያለብኝ ቦታ ላይም ሄጄ መጥፋቷን አመልክቻለሁ። ኦልሞስት ከ24 ሰዓት ስላለፋት ማለት ነው። 7 ቀኗ ነው ብያቸዋለሁ ዛሬ። ስለዚህ በጣም ያሳዝናል። ጠፍታ በዚህ መንገድ ዝም ማለታችን በጣም ያሳዝናል። ግን እኔ ምን ላድርግ? የምችለውን እያደረግኩ ነው። ከዚህ በላይ ደግሞ ወጥቼ እንደ ከብት አልፈልጋትም። እንደዛ ብፈልጋት ራሱ በጣም ብትገኝን ደስ ይለኝ ነበረ። ግን ደግሞ አዲስ አበባ ውስጥ ነው ያለነው፣ ትልቅ ሰፊ ከተማ ውስጥ ነው ያለነው እና የት ብዬ የት ልፈልጋት? በጣም ግራ ገብቶኛልና ምንም አዲስ ነገር የለም። ልዑልንም ባለፈው ታፍና ከሆነም ማጣራና ብዬው ነበረ። ምንም ያገኘውም ነገር እንደሌለ ደውሎልኝ ነበር። ዛሬ ግን ጠዋት ላይ ደውሎ እስቲ እመጣለሁ፣ በጣም አዲስ ነገርና በጣም ወሳኝ ነገር አለ አለኝ። እኔ ምን እንደሆነ ያው አላቅም፣ ሲመጣ ነው የምጠይቀው። ከዛ በፊት ግን ቤተሰቦቻችን አሁንም እኔ አንድ መጠየቅ የምፈልገው ሰው አለ። ሜቢ ይሄ ነገር ከዚህ ልጅ ጋራ ከዳንኤል ጋር ማለት ነው የተያዘ ነገር ይሆን ወይ? እሱን ልክ እዚህ ስናፍን እሚትን ከናፍነዋት ይሆን ወይ የሚል ነገር ግራ እየገባኝ ነው በጣም ማለት ነው። ልጁን ለብቻ ለመጠየቅ ሞክረን ነበረ። ደግሞ ከሱ ጋር እያያዛችሁኝ እኔ የማውቀው ነገር የለም ብሎ ኮስተር ብሎብናል ማለት ነው። ግን ደግሞ ያው እሚቱ ማነች ወላንሳ ከቀን ወደ ቀን እንግዲህ በሱ ላይ ተቃራኒ እየሆነች መታለች እና ምናልባት የምታውቀው ነገር ካለን ልጠይቃት ነው። ነይ እስቲ የምታውቂው ነገር ካለ ብጠይቅሽ የተሻለ ይሆናል ብዬ አስብ ነው። ወደዚህ ያው ይሄን ልጅ አሁን እኛ ተባብረን አንድ ላይ ሆነን እሱን መፈንቀል ነው ያለብን ማለት ነው። አላቅም፣ እኔ ውስጥሽን አላቅም። ብዙ ሰዎች ተጠራጠራት፣ ዝም ብላ አትልቀቃት እያሉ እየተናገሩኝ ነው ያሉት። ግን ደግሞ እኔ ደግሞ አንቺን የሆነ ድረስ አምኜሻለሁ እና ያመንኩሽ ደግሞ በምክንያት ነው። በተለይ አሁን በሚቱ ጉዳይ አብረን ተባብረን መስራታችን እንጂ የሚጠቅመን ዝም ብሎ አይደለም። እሺ፣ ስለዚህ ይሄ ዳንኤል የሚባል ሰውዬ እቺን ልጅ አሳፍኗታለሁ። የምታውቂው ነገር ካለ እንድትነግሪኝ ነው። ከኔ በላይ ስለሱ ስለምታውቂ ማለት ነው። እኔ ምንም ነገር የሚያውቀው ነገር አለ አትበይ ጀምረሽ ማለት ነው። በቃ ልንገርሽ በስነ ስርዓት የሆነ በቃ አስበሽበት መልስ ስጪኝ። ደጋግመሽ እንድታስቢበትም እድል እሰጥሻለሁ። ሳትጮሂ ማውራታችን ደግሞ ሳትጮሂ ሳትደባደቢ እጅሽን ሳትሰነዝሪ ምንም ማውራት አትችይም። ሁል ጊዜ ድብድብ፣ ሁል ጊዜ የሆነ ነገር ካልፈጠርሽስ ማውራት አትችይም። ምንድን ነው ውስጥሽ ያለው? ምንድን ነው ውስጥሽ ያለው? የቆመ ጂኒ ነው ያለው? ሰይጣን ምንድን ነው ያለው? ቆይ እኔ ኩግራ ቀይ ነሽ፣ ግን የሆነ ውስጥሽ ጥቁር ሰይጣን ያለ ነው የሚመስለኝ ነው። እኔ ሰይጣን ማደር አይደለም። እና ማደሪያ ካሉኝ ለምንድን ነው ጉፍ የምትይው? ለምንድን ነው ጀመር? ይኸውልሽ እሚቱን ይዛችሁ ምንም የምታመጡት ነገር የለም። እግዚአብሔር አይደለም። አዳምጪኝ። ተባባሪ እንኳን ብትሆኚ እሚቱን ይዛችሁ የምታመጡት ነገር የለም። እሚቱ ራሷን መስዋዕት እስከማድረግ ድረስ ለእህቷ መስዋዕትነት የምትከፍል ጀግና ናት። ታውቂያታለሽ። አስሮ ደግሞ ሴት ልጅ መደብደብና ማሰቃየት ደግሞ ጀግንነት አይደለም። ገባሽ አይደል? ስለዚህ የደበቅሽኝ ነገር ካለ ከመናገር ውጭ አማራጭ ባይኖርሽ ጥሩ። ምክንያቱም ማለት ነው ፍቅር እስክትድን ድረስ እሚቱ ያለችበትን ሁኔታ ራሱ ትናገራለች ብዬ አላስብም። እኔ ገባሽ አይደል?
እዚህ ነኝ እሱን ልቀቁትን አትልም። ጀግና እህት እንዳለችኝ እኔ ስለማቅ ማለት ነው። ፍቅር እስክትድንና ፍቅር ወደ ራሷ እስክትመለስ ድረስ እሚቱ በምንም ተአምር ማለት ነው ራሷን አሳልፋ መስዋዕት ታደርጋለች እስከ ሞት ድረስ እንጂ አይ በቃ ዳንኤልን ስለያዙን ያገዱ ምናምን ብላ እኔ እንደማትል 100% እርግጠኛ ነኝ። ዛሬ ደግሞ አለ የሚባለው መረጃ አምጡ ያዘኛል እና ምናልባት አንቺ አመቻችተሽ ከሆነ ያስያሻት ከልጁ ጋር ተስማምተሽ ከሆነ ያስያሻት ዛሬ እንግዲህ ቤተሰቦችሽን ብትሰናበት ይሻልሽ። ካስያሻት አፈርጥሻለሁ፣ አለቅሽም። ልዑል ይመጣል፣ የሚናገረውን ነገር ይናገራል። ማውራት ያለበት ነገር ተሰናበች፣ ያው በጊዜ ተሰናበች። አለቅሽም፣ እደፋሻለሁ። ለምን በሚቱ ቀልድ የለም። እሷን ከምንም በላይ ስትንከባከባት የነበረችው እሷ ነች። እኔ እንኳን ስለ እሷ መዳንና ስለሌላ ጭንቀት እንዳለው ሙሉ ሀሳቤን እሷ ላይ እንዳደር እሚቱ ስለሌለች ዝም ብላ ታውቃሽ የማይሆን ነገር ማለት ነው። የሚያቦካ ነገር ያውካሽ። አሁን እፊ ነው የምዘጋሽ እዚህ ጋር በቃ አያ ስነ ስርዓት በቃ አሁን ዝም በይኝ በቃ ይምጣ ጉድሽን ይጎለጉልልሽ የለ ያኔ የምታወሪው ነገር ይኖራል። ችግር የለም። ይህ ስነ ስርዓት አልበኝነት እኮ ነው። ይሄ እኮ እንዴት እንደዚህ ትሆኛለሽ አንቺ? መናገር ያለብሽን ነገር ተናገር። ዝም ብዬ እንትን አይደለም ያደረኩት ነገር ደግሞ አደርጋለሁ ብዬ እናገራለሁ። ገባካ? አይደለም ዝም በይ ይምጣና እስቲ እናያለን የሚለውን ነገር እናያለን ማለት ችግር የለውም እኮ። ይሄ እኮ ብዙ እኮ የሚያሳስብ ነገር የለም። እሷ ከሆነ ልንገርሽ እሷ ራሷን ብታውቅ ኖሮ ማለት ነው እግዚአብሔር ምስክሬ ነው እስካሁን ድረስ ማለት ነው እህቷን ትመልስ ማነች ራሷን ብታውቅ ኖሮ ሚቱ ከዚህ ቤት እንደጠፋች ብታውቅ ኖሮ አንድ ቀን አታሳድርሽም። ማንቁርትሽን ይዛ ነው ካለችበት የምታስወጣሽ። ግን ማለት ነው እሷ ስላመማት ነው አንቺ መደንፋት የጀመርሽ። አሁን ሲጀመር ይነግረኛል የተፈጠረውን ነገር ይነግረኛል እኮ ምን አዲስ ነገር ሂጂ አስገቢው ክፈጅለት አስገብይ ሉሉ ምን አዲስ ነገር አለ እናት እንዴት ነው ቁጭ በል እስኪ ቁጭ በል የምን ዱብዳ ምንድን ነው እሱ ችግር አለ? እንዴት ብዬ እንደምነግር ራሱ ግራ ነው የገባኝ። በቃ ያለው ነገር ከቀን ወደ ቀን እየባሰ ነው። ያለ አንድ ነገር አልጠፋችም ማለትማ የሁሉም ሴራ ጠንሳሽ የሁሉም ባለቤት እሷ እንደሆነች ታውቃለህ። አንተ ምንም ፍቃደኛ አይደለም። በቃ ለምን ነው ፍቃደኛ? እኔ ነገርኩ። እኔ ወስጄ የገረፍኩ ላወጣጣት። እኔ እኮ መረጃ እስካገኝ ድረስ ነው ያልኩት። መረጃ እስካገኝ ድረስ ነው። ከዛ በኋላማ እንዴት አድርጋ እንደምታወጣ እኮ እኔ ጠንቅቄ አውቃለሁ። እና ታዲያ መረጃ እስክታገኝ እያልን ያቺ ልጅ ታዲያ ማይሆን ውስጥ ትግባ? ለምንድን ነው ማይሆን ውስጥ የምትገባ? አንተ ሁሉ ፍቅረኛ ነህ? ፍቅረኛ በስመ ፈለካት በስመ ምግር ራሱ እስኪላ ድረስ ፈለካታ በስመ ይኸውልህ እኮ እንዳለበት እኮ እያስታወቀ ነው። እኔ ለምን አንቺ ስነ ስርዓትሽን ያየ እኔ ሳሚን ያንተን አክብሬ ነው እንጂ እንደ ጌሾ ነበር የምወግታት። ኧረ ዝም በላቸውና ተዋት። ንገረኝ አሁን አዲስ ነገር አለ ያልከኝም ብቻ ንገረኝ። አዲስ ነገር አለ። ያው እሚቱ ምን አዲስ ነገር አለ? ሳሚ እንዳደረግጥ እሚቱ ደውላ ነበር። የት ነው የደወለችው? ኧረ ቆይ እስኪ ተረጋጋ። ማን ጋር ነው የደወለችው? እኔ ጋር ደውላ ነበር። እና ታዲያ የት ነኝ አለች እኮ? የት ነኝ አለች? እሱ ነው እኔም ግራ ይገባኝ። በምን ነው የደወለችልህ? በስልክ ነው የደወለችልኝ። በምን ስልክ ይዘዋል ቁጥሩን? እኔ የእሷ ስልክ አይደለም እኮ ይዘዋል። እኔ የእሷማ ቤት ውስጥ ላደን እንደሄደችው ይዘዋል ወይ ነው የእሷን? አዎ ደግሞ እኮ ባይገርምህ ኢትዮ ቴሌ አይደለም ሳፋሪ ነው እኮ። ደውል መልሰህ ደውል እስኪ። ምን ብዬ ነው መልሼ የምደውለው? እንዴት ነው መልሰህ ማትደውለው? ልታነሳ ትችላለች አይታወቅም። አነሳሽ ምን ልትላት ነው?
ምን ልትላት ነው? ድምጿን ልስማ። ድምጿን ከስ ምንድን ነው ያለች? ደውላ አንቺ ካጠገቤ ዞር በይ። ቆይ ምንድን ነው ያለች? ታግቼ ነው ያለች? ምንድን ነው ያለች? ሰማለህ? እሱን እኮ ደውልላት። በቃ እኔ እንድደውል ነው የምፈልገው። ነገርኩህ። ግን መጀመሪያ ተረጋጋ። ውጪ አንቺ ወደዛ። እንደው አልፈልግም። ደውልና ላውድ ስፒከር ዞር በይ። ከዚህ ሰምተሻል? ዞር በይ። ተመልሰሽ ትመጫለሽ። ግቢ ወደ ውስጥ። ጤነኛ አይደለችም እንዴ? ግቢ እያልኩሽ እኮ ነው። ያምሻል እንዴ? ወደ ውስጥ ግቢ። እንዳላችሁ ነይ ግቢ ወደ ውስጥ ሂጂ። እዛ እኮ ወደዛ ሂጂ። እዛ ግቢ። ተዋት። ለነገሩ ና ተዋት። ጉዷን ስትናገርባት ለመስማት እኮ ነው። ግን ደግሞ መረጃ ልታቀብላት ትችላለች። እኔም ያ ነው በቃ። እኔ በእናትህ በምን ቀን እንዳገኘሃት ይሰራል። አሁን ብት ደግሞ ላውድ ጠዋት ሲደወልልኝ ሁሉ ደንግጫለሁ። ሄሎ ሄሎ፣ እሚት ነሽ? አዎ። ዝም ማለት እኔ ምንም አላማረኝም። ሄሎ ወይ ምን ሆነሽ ነው የተቋረጠው ስልኩ? ኔትወርክ ነው መሰለኝ። እንጃ። እንዴት ነሽ? ደህና ነኝ። የት ነው ያለሽው አንቺ? ቆይ እኔ የሆነ ቦታ ነኝ። ማለት የሆነ ቦታ ምን አፍነውሽ ነው? አይ አይደለም። አፍነውሽ ካልሆነ ታዲያ ምን ትሰሪያለሽ የሆነ ቦታ? ልብስ እንኳን ሳትይዥ ከቤት ስልክ እንኳን ሳትይዥ ወጣሽ። ሰው ያስባል አይባልም እንዴ? ሰው ያስባል አይባልም ወይ? ያለሽበትን ንገሪ። ለምን ደግሞ አትናገሪ? ያለሽበትን ቦታ ያለሁበት ቦታ አሁን ሌላ ቀን እነግራችኋለሁ። በቃ ቻው። ምንም ቻው አትበይ። ደህና ነሽ ወይ ነው? እኔ ደህና ነኝ። አሁን አፍነውሽ ነው? አይደለም፣ አልታፈንኩም። እንዴት? ያው ሚስጥር ለመደበቅ ከሆነ ሚቱ ተናገሪ፣ እውነታውን ተናገሪ እና እንድረስልሽ። ደብቄ አይደለም። በቃ የተሰጠኝ ሰዓት እያለቀ ስለሆነ ቻው። በቃ ስልኩን ዘጋው እኮ። ማን ነው የሚሰጥሽ ሰዓት? ማን ነው? አግተውሽ ነው አይደል? እኔ አልታገትኩም። አንድ ነገር አይደለም ሳሚ። ሲጀመር በስነ ስርዓት ታግቼ ነው ምናምን አትበይ ተብላ ነው እንጂ ካወራሩ ያስታውቃል። የተሰጠኝ ሰዓት ምናምን እያለች እንደታገተች ስታወራ ራሱ እየጠበቀች ነው የምታወራው። እንዲህ በይ እየተባለች እና እንዴት ነው አሁን ማግኘት እንችለው? ሰው እኔም ግራ የገባኝ እሱ ነው። ነገርኩ። ያለችበትን የምታውቀው እቺ ወራንሳ ነች። በቃ ካልሆነ ደግሞ ዳኒ የተባለው ማወጣጣ። ጠየቅኩት እኮ እየቀጠቀጥኩ ነው የጠየቅኩት። ካሜራ ላይ የለም እንጂ ቪዲዮ አልቀረስኩም እንጂ እየቀጠቀጥኩ ነው ውስጥ ገብቼ የጠየቅኩት። ግን ምንም የነገረኝ ነገር የለም። በቃ እንጂ ከመሬት ተነስታ አሙንትታ ትሄዳለች ስታስብ። እና ምን አሁን እሺ ምንድን ነው ስሚ? ሌላው ቢቀር እኮ እኔ ልውሰድሽ እኔ ጋር እንሂድ እኮ ስላት እኮ እህቴን ትቼ አልሄድም እኮ ያለች እኮ። እሷማ በፍጹም አትሄድም እኮ ሲጀመር የሆነ በቃ ታፍናለች። እግዚአብሔርን ታፍናለች። የት ብዬ ነው የሚሄደው? የት ብለን እንፈልጋት? ሻው አልሰማርከኝ እኮ። የት ብለን እንፈልጋት? በዚያውን ድምፁን እንትኑን ስልኩን ትራክ ማድረግ ይቻላል? ሳፋሪ ነው። እንዴት ነው ትራክ ማድረገው? ሳፋሪ ነው ግን ሊደረግ ይችላል። ግን እዛ ደግሞ ወይ ዳታ ወይ የሆነ ነገር ማብራት አለባቸው። ካልሆነ ራሱ ሳፋሪ ጋር ሄደ። ሳፋሪ ደግሞ ሚስጥሩን አይነግርም። የከስተመሩ ሚስጥር የት ነው ያለው ብሎ አይነግርም። ሲጀመር ገና የፍርድ ቤትና የፖሊስ ማዘዣ ካላወጣም በስተቀር ማለት ነው።
እሺ አሁን እኔ የምልህ አንድ ነገር ልንገርህ። ምንድን ነው እሱ የምትነግረኝ? እንደ ጌሾ እየወቀጥን እውነቱን እናስወጣት። እሷን እጁ አለበት። እኔ እርግጠኛ ነኝ 100% እንጂ አንተ ወተት ልትገዛ ወጥተህ እንዴት ነው ታፈነህ የምትሄደው? አይሆንም ጭራሽ። ቆይ ዝም በል። እሷም አሁን ለምን አልታፈንኩም ማለች ነው። አሁን እኔ እኮ ግራ ገባኝ። እና ታፈንኩ ልትል ነው? ሰዎቹ እኮ የተሰጠኝ ጊዜ አልፏል፣ ሰዓት አለ እያለች እየሰማ ለምንድን ነው አንተ ማጠረጥረው? እና ማነው የሰዓት ሊሚትም ያደርግላት? ቆይ እስቲ ልውል እናጣራ፣ ቀስ ብለን እናጣራ። ነገር እሷን ለምን ይህን ጉዳይ ቀስ ብለን እናጣራ። ደግመን አሁንም እንደውልላት፣ ከዚያ ያለውን ነገር ቀስ ብለን እናውራት አይሻልም? አሁን አይደለም ተረጋግተን። አሁንማ ሰዓት አለቀብኝ ምናምን ብላለች። ነገም ደግሞ የሰዓት ሊኖራት ይችላል የምትደውልበት። ልክ ስትደውልልህ መስማት ይሻላል። አንተ ለምንድን ነው የምከለክለኝ? እውነቱን አስወጣት። ና ግባሽ፣ ሂድ ግባ፣ አስወጣ። ፈቅጄልሃለሁ።